ሰዎች እንደምታዩት እንግዲህ ይሄንን ጫማ የራያ የባህል ጫማ ነው። የሴቶቹና የወንዶቹ ደግሞ ይለያያል። የወንዶቹ ወደ በኋላ አሳያችኋለሁ። ይሄንን የሴቶቹ ነው። ቀዩ በጣም ነው የሚያምረው። እንሶስላ ጋር ስለሚመሳሰል ከእግራችን ጋር በጣም ነው የሚያምረው። በተለይ ደግሞ አሁን ጥምቀት መጣ፣ ገና እንግዲህ ለጥምቀት ያልሆነ ቀሚስ ሲበጣጠስ አይደለም የሚባለው። ቤተሰቦቼ እንግዲህ ቀሚስ የምትፈልጉ ካላችሁ ይሄንን ቤት በጣም ወደው በጣም በቃ ሁል ጊዜ ቤተሰቦቼም እኔም ሁላችንም እዚህ የምንገዛበት ቤት ነው። በተለይ ቅዳሜና ዓርብ ወረፋ አይገኝም። በጣም ብዙ ደንበኛ ያላት ሴት ናት። እንግዲህ የምታውቃት ከሆነ እንጎቻ ትባላለች። ባይዘው ማስታወቂያ እየሰራው አይደለም ቤተሰቦቼ። ለማንኛውም ለእናንተን እያሳየሁ ነው። በዛም ደግሞ አንዲት እህታችን 3 ቀሚስና የባህል ጫማ እንደገና ደግሞ የአንገት ሁርፎ ይሄንን አዛኝ እሱን ለመግዛት በሄድኩበት ሰዓት ነበር ይሄንን ቪዲዮ የቀረጽኩት። በተዘጋጅቼበት ምናምን አይደለም። በዛውም ግን ጥምቀት ስለደረሰ ቤተሰቦች አጋጣሚ ቀሚስ የምትፈልጉ ካላችሁ፣ ቤተሰቦቻችሁን ሰርፕራይዝ ማድረግ የምትፈልጉ ካላችሁ ላሳያችሁ ስለፈለግኩ ነው። ይሄንን የባህል ጫማ የወንድ ነው። ይሄንን እንደምታዩት እንግዲህ መቼስ አይታችሁ መገመት አያቅታችሁም። የወንድ እግር ተለቅ ስለሚል ማለት ነውና እንግዲህ የባህል በዚህ ሰዓት በእውነት በጣም ነው ደስ የሚለው። በተለይ ጥምቀት የባህል ልብስ የማይለብስ ወንድም ሴትም የለም ገበያው ላይ። አሁን በስመ ስላሴ ብታዩ በጣም ተጨናንቋል። በቃ በዓል ስለተዳረሰ እዛው አካባቢ የማይመጣ ሰው የለም ነው የምላችሁና ይሄንን ጫማ እንግዲህ እንደምታዩት ባህላችን እየተመለሰ ነው። በጣም ነው ደስ የሚለው እውነት። ሰላም ቤተሰቦች እንዴት ናችሁ? ዛሬ ቀን የምገኘው እንግዲህ የራያ ባህል ልብስ ነው። እንግዲህ ከኋላ የምታዩት ልብሶች የቻልኩትን ያህል እየሞከርኩ አሳያችኋለሁ ቤተሰቦቼ። እንግዲህ ጥምቀት ደርሷል፣ ገና ደርሷል። መግዛት የምትፈልጉ እዚህ ያለውን መግዛት ትችላላችሁ። ካልሆነም ደግሞ የምትፈልጉትን ቀሚስ ልካችሁልኝ አዝዤ ማሰራት ትችላለሁ ቤተሰቦቼ። እንግዲህ የምትፈልጉት አይነት ልብስ በምትፈልጉት አይነት ዲዛይን መስራት እንችላለን ቤተሰቦቼ። ይሄንን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረግ ደግሞ እየረሳችሁት ነው ቤተሰቦች። 50 ሺህ መግባት አለብን። እሺ፣ ስለዚህ የደወል ምልክቱን በመንካት ዛሬ ተፈላተፍኩ በጣም ሰብስክራይብ አድርጉ በቃ እሺ። ለማንኛውም ልብስ የለበስኩ አሳያችኋለሁ። የወደዳችሁትን ልብስ ኮሜንት ስር ጻፉልኝ። ይሄንን ልብስ ማለት ትችላላችሁ። ከኔ ጋር ሁኑ። በጣም ጓጉቻለሁ። ባይዘው እኔ ራያ ልብስ በጣም ከምወዱ ሰዎች ነኝ። መቼስ ያው ይገባችኋል እንደምወደውና ለማንኛውም በላይነሽ ይባላል። ለምን በላይነሽ እንደተባለ ባይገባችሁም ስለ አሁን ስሙ በላይነሽ ነው። እሺ ከሁሉም በላይ ስለሆነ ነው ተባለ። ስሙ በላይነሽ የተባለ ከሁሉም ልብሶች ውድ ስለሆነ ነው አሉ። ለብሼ ላሳያችሁ ቤተሰቦቼ። ከኋላ ወስማ እንዴት እንደሚያምር እስኪ ሹሩባ ተሰርቼ ምናምን ቢሆን አሪፍ ነበር። ያው አሁን ላይ እየተመቸኝ አይደለም፣ ቢዚ እየሆንኩ ነው። አም ሶሪ። እሺ እቺ ነገር ትንሽ ታስቸግረኛለች። እንደ ነገሩ ላርጋት ግን ቀረ እንዳይላችሁ እሺ። በቃነት መልበስ አልችልም። እናቶች ናቸው የሚያለብሱ ብዙ ጊዜ። ልብሱ ማለት ነው ምንም እኮ ነው ማያጠራጥራችሁ። እንዴት ሸማኔው በጣም ነው የሚያምረው። ማርያምን በጣም ምንድነው የተመታ ነው ምናምን ነው የሚባለው። ምንድነው የሚባለው ንገረኝ ሀሰን። ትክክለኛ ስለምተማመንበት ነው እንደዛ ይዋራ። በቃ ይበቃኛል። አያችሁት አይደል እንዴት እንደምችል እያያችሁ ነው። እንዳትቆጡኝ እሺ። የራያ ልጅ ሆነሽ እንዴት ነው ምናምን እንዳትል። ባይዘው ልንገራችሁ በእጅ የተሰራ አይደለም ቤተሰቦች፣ በመኪና የተሰራ ነው። በዚህ ሰዓት ብዙ ሰው በእጅ እያሰራ አይደለም። በእጅ የሚሰሩት ጠፍተዋል አሉኝ። እንግዲህ እኔ ራሱ በእጅ ነበር ማደንቀው የለመድነው በዛ ስለሆነ ማለት ነው። ግን የለም አሁን ላይ በእጅ ለማሰራት ራሱ ብዙ ጊዜ ይፈጃል። እንደገና ደግሞ እንደዚህ ባይዘው ይሄ ልብስ ይመስለኛል ለሙስሊሞች ነው እንደዚህ ተደርጎ የሚሰራው። ለክርስቲያን ነው እዚህ ጋር እንትን ይደረጋል። መስቀል ለኛ
አይ ነው መልበስ እንችላለን እኛም ብቻ ተለይቶ ይሄ ነው ለሁሉም በምትፈልጉት እንግዲህ በቲክቶክ ይሁን በሆነ ይሁን ሶሻል ሚዲያ አይታችሁ የራያ የባህል ቀሚስ ወዳችሁት ከሆነ እሱን ልካችሁልኝ እሱን አስመስለውም የሰሩ ደንበኞች ነው ያሉኝ። ልብሳቸው ቦፊያቸው በፍጹም እንዳትጠራጠሩ በጣም ነው የሚያምረው። እንግዲህ የተመታ ነው የሚባለው እነሱን ጠይቄ ነው የነገሩኝ። ምንድን ነው የሚባለው ጥራት ያለው ከሆነ ስላቸው የተመታ ነው፣ ቦፌው በጣም የተመታ ነው፣ ሸማኔያቸው የታወቀ ነው። ባይዘወይ እንደነገርኳችሁ የኛ ትልቅ በቃ በልጅነት ያንስቼ እዚህ ቤት እንግዲህ ቤተሰቦቼ ደንበኛ እንደሆኑ ነው የነገሩኝና የቆየ ነው ቤቱ። ቤተሰቦቼ እንግዲህ ይህንን ልብስ እንደምታዩት በሲንጀር የተሰራ ነው። ባይዘወይ እንግዲህ በሲንጀር ራሱ በእጅ ጥልፍ እንደተሰራ መስሎ ነው የሚታየው። እንደምታዩት እንግዲህ ይህንን ስላልታጠበ ትንሽ ደረቅ ይላል። ምክንያቱም በውስጡ ሶፍት አለ፣ ሲታጠብ ይወልቃል፣ ከዛ ልስልስ ይላል። ብዙ ጊዜ ሲንጀር እና የእጅ ልዩነቱ ይሄንን ነው ማለት ነው። እና ሌላም ልዩነት ሊኖረው ይችላል። ግን በዚህ ሰዓት ሰው ሁሉ ቶሎ ማለት ፍጥን ያለ ነገር ስለሚፈልግ በሲንጀር እያሰራ ይገኛል። እና ግን በእጅ ቢሆን በጣም አሪፍ ነበር። አሁን ላይ ግን በእጅ የሚሰራ ሰውም ጠፍቷል። ድሮ ማረሚያ ቤት ነበረ፣ በደንብ ማረሚያ ቤት እያለ እዚህ እኛ አካባቢ ማለት ነው በጣም ቆጮ ሲሉ ምናምን ወንዶች በደንብ ነበር የሚሰሩት። እና አሁን ላይ ማረሚያ ቤቱ የለም፣ እዚህ አካባቢ ወደ ገጠር ወጥተዋል። እና ከዛ ድሮ የሚሰሩት ጥልፍ እንደዚህ የሚሰሩ የነበሩት ደግሞ የሉም። እና በዛ ምክንያት እንግዲህ ሲንጀር ተለምዶ ሰው መወዶት እያሰራ ይገኛል። ቤተሰቦች ይሄንን ቀሚስ ግን እንዴት እንደወደድኩት ይት በእናታችሁ እንደው ፀጉሬ ተሰርቼ ምናምን ቢሆን እንዴት ያምርብኝ እንደነበር ልነግራችሁ አልችልም። ብቻ እኔ ብዙ ጊዜ ቪዲዮ ሲሰራ ችላ እያልኩ ነው መሰለኝ፣ ኬርለስ እየሆንኩ ነው እንጂ በደንብ ተዘጋጅቼ ቢሆን በጣም ያምር ነበር። እንግዲህ ተዘጋጅቼ የሆነ ቀን ታዩት ይሆናል፣ ወይ በጥምቀት ወይ በገና እንግዲህ ለብሼ አሳያችሁ ይሆናል። ቤተሰቦቼ ለዛ ቀን ያብቃን። ብቻ እንግዲህ ምርጫችሁ እያገኛችሁ ነው ብዬ ተስፋ አደርጋለሁ። ቤተሰቦቼ ይሄኛው ልብስ በጣም ወድጃለሁ። እንደምታዩት ሞር ደግሞ በደንብ ተሰርቼ ምናምን ብታይ በጣም ነበር የሚያምረው። በእውነት ፎቶ ተነስቼበት እንዴት እንደወደድኩት ማለት ነው። በጣም ነው የወደድኩት ማርያምን። ከዛ ደግሞ እንደዚህ አይነት መቃነት የድሮ ነው፣ የድሮ ባይዘው ይሄ ጥለት የድሮ ጥለት ነውና እዩት እንዴት እንደሚያምር ልክ አይደለም? እውነት አበላሽቼ ይኸውላችሁ አበላሽቼ ነው የለበስኩት። ይቅርታ ግን እሺ ቤተሰቦቼ፣ ምን እንዴት እንደሚለበስ ራሱ ያወቅኩ አይደለም። እዩት ይሄ ባይዘው ሲንጀር በመኪና የተሰራ ነው፣ ግን እንዴት እንደሚያምር እዩት። ይኸውላችሁ ቱርፎም አለ የምትፈልጉ ማለት ነው። እዚህ ጋር ዲባ እንዳሳይቻችኋለሁ ቅድም። ያው ባይዘው ይሄም አንደኛም ሁለተኛም አለው ደረጃ አለው። አሁን ነው የሰማሁት። የሚገርምሽ ወይኔ ይኸውላችሁ። እናንተ የትኛው ቀሚስ ወደዳችሁ? እስኪ ኮሜንት ስራ አሳውቁኝ የወደዳችሁትን ቀሚስ። እኔ ደግሞ ይሄኛው በጣም ወድጃለሁ። ሌላም ቀለል ቀለል ያለ ቀሚሶች አሉ። ብቻ የምትፈልጉት አይነት ቀሚስ ካለ ላኩልኝ። እንግዲህ መስራት ይችላሉ ደንበኞቼ ነው የምላችሁ። እኔ እንግዲህ በጣም ወድጃለሁ። በቃ የአንገትና ይቺ እንደምታዩት ቅልል ያለ ነው። ያነኛው ወራጅ የሚባል አለ። እንደገና ደግሞ በላይነሽ የሚባለውን አሳይቻቸዋለሁ። የአሁኑም የድሮም የቆይ ብቻ የምትፈልጉት አይነት ጥለት አምጥታችሁ ማሰራት ትችላላችሁ ማለት ነው። በዚህ ሰዓት ደስ የሚለው ነገር ማለት የሆነ ቦታ ላይ አይታችሁት ይሰሩታል። በቃ የአሁኑ ባለሙያዎች በጣም ጎበዞች ናቸው። በቃ በደንብ እሱን አስመስለው ነው የሚሰሩላችሁ። ምንም የሚቀርላቸው ነገር የለም እና በጣም ነው ደስ የሚለው። ከኋላ ያለው ግን እንዴት ነው የሚያምረው! በእናታችሁ የድሮ በጣም የቆየ ጥለት ነው እና አሁን ሲለበስ ልብስነቱ ራሱ የሆነ አመዳማ ነገር ነው እና የሆነ የሚያምር ነገር አለ። እውነት እኔ በጣም ነው የወደድኩት። አላቅም እኔ ባህል ልብስ ስለምወድ ነው አላቅም። ብቻ እኔ የራያ ልብስ ባይዘወይ በጣም አድናቂ ነኝ። በጣም እንጃ በጣም ነው የምወደው እና በማንኛውም ሰዓት ቢለበስ ጥሩ ነበር፣ ግን ስለማይመች ለስራ ምናምን ስለማይሄድ አብሮ ስለማይሄድ እንደፈለግን መንቀሳቀስ ስለማንችል ነው እንጂ
በስራ ጊዜ ቢለበስ እንግዲህ እኔ መርጠው ነበር። በጣም እውነቴን ነው፣ በጣም ስለምወድ ነው በጣም ብዬ ጨረስኩት ቪዲዮውን እንጂ። ለማንኛውም እስካሁን ድረስ ይህንን ቪዲዮ እያያችሁ ሰብስክራይብ ሳታደርጉ ምታዩ ምን እየሰራችሁ ነው? እስኪ ሰብስክራይብ አድርጉና ቤተሰብ ሁኑ። ከዛ ደግሞ ላይክ ያላደረጋችሁ ላይክ ማድረጋችሁን እንዳትረሱ። ይችኛዋ ቄምስ ያት ቤተሰቦቼ እንዴት እንደምታምር በስማ ባይዘ እንደየቄሚሳቸው እንደየጥለቱ ሁሉም ይለያያል ዋጋው ማለት ነው። እንግዲህ እንዲቺ ደግሞ እውነት ዋጋው ይሄ ይቀንሳል ባይዘ ትንሽ ስለሆነ ጥለቱ እና ይሄ ደግሞ የወንዶቹ ነው። እንደሚታዩት ጎንቢሶና ጋቢ ነው። ይሄ ራሱ ውፍረቱ ልነግራችሁ አልችልም። በእውነት በቃኝ ብላችሁ እስካልተዋችሁት ድረስ ምንም የሚበላሽ አይነት ልብስ አይደለም። በቃ በጣም በደንብ አድርገው የሰሩት ልብስ ነው። እንደምታዩት ለማሳየት የሞከርኩ ነው ለእናንተና በቃ እዚህ ቤት ስመጣ ባይዞ ሰርፕራይዝ አድርጊልን ቤተሰቦቼ ሲሉኝ እዚህ ቤት ነው የምመጣ ሁሌ በቃ በደስታ ማለት ምንም ማልጠራጠርበት ቤት ነው። ልኬ ራሱ ካደረስኩ በኋላ ቤተሰቦቼ ሁሉም ደስተኛ ነው የሚሆኑት ገዝቼ ላኩላቸው ማለት ነው። እና እንግዲህ ይሄንን ይመስላል። የወንዶቹ ደግሞ እንግዲህ የኛ ነው እንጂ ኮተት የሚበዛበት የወንዶቹ እኮ በቃ ስታርገ በቃ ቀላል ነው በጣም እና የኛ ግን ትእዛዛዘን እንደገና ለጠላፊ ሰተን ምናምን ነው ፕሮሰሱ ረጅም። የነሱ ግን የተሰራ ልብስ ነው በቃ ቀላልን ስታርገው ስፍታ አሰርተው በቃ መልበስ ብቻ ነው። መኪና ነው የሚሰፋው ማለት ነው። እና እንግዲህ ይሄንንም የአንገት ሁሩፍ አለ እንግዲህ በምትፈልጉት ማለት ሁሉም ነገር አሟልተዋል። አሁን ጥምቀት ስለደረሰ ሁሉም ነገር ተሟልተዋል። ገበያው በጣም ተጨናንቋል። ማለት እንዴ ጥምቀት መቼ ነው እንዴ ነው የምትሉት? በእውነት በጣም ነው የሚገርማቸው እና የማይገዛ ወጣት የለም። ትልቅ ብትሉ ብቻ ገበያዋ ተጥለቅለቃለች። ይሄ ጫማ ግን የሚገርማቸው ዋጋ አሁን ተወደደ። ድሮ በጣም ርካሽ ነበር፣ 500 ምናምን ነበር እና አሁን እጥፍ ሂደዋል። በጣም እውነት ቀን በቀን ደግሞ የሚጨምረው ነገር ነው የሚገርመኝ። እና የባህል ጫማ ድሮ ርካሽ ነበር ማርያምን። ከዚህ ዲባ ተብሶ እንኳን 250-200 የተሸጠ ነው የሚገኘው። እና ይሄ ምንድነው ባህላችን ማለት የድሮ ባህላችን ተመልሷል እና ደስ የሚል ነገር አለው ባይዘው። እንደገና ደግሞ የዘንድሮ በዓል በጣም በሰፊ ካምና የበለጠ እንደሚከበር አልጠራጠርም። ባይዘ ያላማጣ ጥምቀት አከባበር ሁሉም ሰው ነው የሚናፍቀው፣ በጉጉት ነው የሚጠብቀው። እማትዘጋጅ ልጃገረድ የለችም። ኧረ ምን ልጃገረድ ብቻ እኛስ ቢሆን ወልዳችሁም ቢሆን አርግዛችሁም ቢሆን ምን ቢሆን መቼስ ጥምቀት የማይወጣ ሰው የለም እና የማይገዛ ቄምስ የለም። እንደምታዩት ያላሳየኋችሁ ቄምሶች ደግሞ እዚህ ጋር አሉ ቤተሰቦቼ። ብቻ ግን ጥራታቸው ለማሳወቅ ስለፈለግኩ ነው እንደዚህ አድርጌ ማሳያችሁ። ጥራታቸው በፍጹም የምጠራጠርበት አይነት ልብስ አይደለም። ከገዛችሁ ትወድታላችሁ። ማርያምን ማስታወቂያ እየሰራሁ አይደለም። እሺ ቤተሰቦቼ፣ ለማንኛውም ቤቱ አላማጣ እንደዚህ ስላችሁ ተከፍለውኝ ምናምንስ አይደለም ነው፣ ማስታወቂያ አይደለም የምላችሁ። ለዛ ነው እናንተ እንድታዩትና ከፈለጋችሁ ማዘዝ ከፈለጋችሁ ወይም ደግሞ ሄዳችሁ ራሳችሁ መግዛት ትችላላችሁ። ቤቱ ይሄው አላማጣ ቦፌ ተራ ሄዳችሁ እንጎቻ የታለች ካላችሁ ማንኛውም ሰው ያሳያችኋል። ማለት በደንብ ነው የምትታወቀው በጣም ስለምትሸጥ እቃውም ጥራት ስላለው ሁሉም ሰው ያሳያችኋል። እስከ መጨረሻ ድረስ ቪዲዮን ስላያችሁልኝ በጣም አመሰግናለሁ። ባይ ቤተሰቦቼ፣ ወዳችኋለሁ። እሺ